ማን ነው እንደዚህ መሬት ላይ ቆሞ መጨፈር አስጣልቶት የልጁ ወገብ ላይ ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጠው አልገኝም እሺ ጊዜው ተቀይሯል በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ ወይ አንድ ብር በቃ ከልቡ ይፍታታል አንቱ ሰላቢ ነብይ ሟርት ጀመር ወይ ብለህ ነበር አንድ ብር ይሄን ካልኩ እንደው ከልቡ ነው የሚፍታታው ከሸቀልከው 20% እንድታስገባ እሷን ገበና ሳውጣኮ የኔ ገበና ይወጣው በትክክል በቃ ምንም ስህተት የሌለው ነገር የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? እንዴት ቆያችሁ? ጤንነት፣ ስራ፣ ህይወት ሁሉ ነገር እንዴት ያለፈ ነው? እኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እንግዲህ ዛሬም እንደተለመደው ባበዱ ቀውጢ በሆነ ቪዲዮ ተመልሻለሁ። ሁላችሁም ቪዲዮውን እስቲ ላይክ አድርጉት። ምክንያቱም ደግሞ ያው ላይክ ስታደርጉት ብዙ ሰዎች እንዲታይ እኔን ያግዘኛል ማለት ነው። በዚህ መልኩ እኔን ሰፖርት ማድረግ ትችላላችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ፣ ፈታ በሉ። ፍቅረኛሽ ከጓደኛሽ ጋር እንድትሄድ የማትፈልጊበት ቦታ ጥቀሽ። ቤተ ክርስቲያን ተማምለው እንዳይመጡብሽ ነው። ኧረ ነፂ አልቻልንም እኮ። ኧረ ምንድነው? ምን አይነት ነቆራ ነው? የሆነ ነገር ለመናገር ፈልጎ ያችን ነገር ሳይናገራት በምንም ተአምር ያልፍም። እሺ ይሁን። ይሄ ቲክቶክ አካውንት ነው። በዚህ አካውንት ላይ አንዳንድ ሀሳቦችን እናወጣለን። አመሰግናለሁ። ይሄንን ቪዲዮ ስታዩት ልክ እንደኔ ትክክለኛ መስሏችኋል? አልመሰላችሁም? ኤአይ በቃ ሌላ ታሪክ ውስጥ ገብቷል። አሁን በዚህ ሰዓት እንግዲህ የሚደረገውን ነገር በጠቅላላ እያያችሁ ነው። የምፈልጉት ብቻ ፎቶ ይኖራችሁ ያን ፎቶ ቪዲዮ አስመስላችሁ ማውጣት ትችላላችሁ። ነገር ግን ለጥሩ ነገር የምንጠቀምበት ከሆነ ይሄ ነገር መልካም ነው፣ የምሬ ነው። ካልሆነ ግን ችግር ይዞ ይመጣል። ይኸውላችሁን መሰላችሁ አሁን በየቤታችሁ ተደብቃችሁ እንደዚህ በኤአይ ፎቶ እየሰራችሁ አንያዝም ብላችሁ የምታስቡ ሰዎች አትሳሱ። ማለት አሁን ጊዜው ስላልሆነና መንግስት ይሄንን ነገር በትንሹም ቢሆን ስላልፈለገው እንጂ እናንተ ማንነት ወይንም አድራሻችሁ ምናምን ጠፍቶ አይደለም። አሁን ደግሞ ያው ታውቃላችሁ ከዚህ ከዲጂታሉ መታወቂያ በኋላ አሁን ማንነታችን ሙሉ መረጃችን እነሱ ጋር ስላለ ማንኛውም ሰው ቢሆን መያዝ ይችላል። ባይዘው ይሄ ምንም ማለት አይደለም። ነገር ግን በጣም ይከፋል በኤአይ የሚሰራ የሰዎችን ክብር ዝቅ የሚያደርግ እና ኤአይ ላይ እንደዚህ ብዙ ጊዜያችሁን የምታባክኑም እንደዚህ አይነት ቪዲዮ የምሰሩ ሰበበትላችሁ ፈልጋለሁ። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጅኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ 4ኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ከስንት ዓመት በኋላ 4ኛ ክፍል ተመልሶ አላስታውስም እንዴ? እሺ አካባቢ ሳይንስ ላይ ያለው እኮ በሪ ሎጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬልሻለሁ። አረላሽ ወንድሜ የሚመጣበት ሰፈር ነው። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ። አረ ሳክስ እስር ቤት 2 አመት ላንቺ ብዬ አላለም እንዴ እኮ ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩህ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰበብ ላንቺ ይሉኝ እሜቴ ቃሪዋ ምርጥ መታቀርብ ባሪያናት ያምስት አርጋለሁ። ቲማቲሙ ግን ለቁርጥም ለስልስ እና እንደዚህ ይሻላል። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እዛው ይፈጠነ በቃ ልብሱን አውላልቆ ምናምን ጉልቱን ይዞ ቁጭ አላለም እንዴ? እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሸረላሽ ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ካለ ሰላም በይልኝ። ወንድምሽ ነው እንዴ? ህፃን ያክል ወንድም ወልደውት ነው ገምተውት ነው። ዛሬዋን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ። አረ ታኩር ወልደውት ነው ገምተውት ነው። እንደዛ ስትደነፋ የነበረው ጀለስ ከቺ ይልበታል። መጀመሪያም እሷን ፈልጋ ከሆነ ወንድ መስጠት ነበር እንጂ እዛው መጋፈጥ ነው እንጂ ምንድነው? እሺ ለማንኛውም ወደ ቀጣይ ቪዲዮ ልሰዳለሁ። እሺ ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጥ አትሰሪ፣ ልብስ አታጥቢ፣ ቤት አታጸጂ። ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጠው አልገኝም። እሺ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸረው። ሰራተኛ እኮ ነሽ። እረላሽ ሰራተኛ ሆነ እንደዚህ አፍ ስትካፈት ይሄማ ጫን ያለ ነው። እሺ እኔ ፍቅር መብራት ሞልቼ አንድ ጥያቄ ልጠይቅህ። እኔ ፍቅር እኔ ግን ብሞት ሌላ ሴት ታገባለህ? ኧረ በጭራሽ። እንዴ እስኪ ማን ጠብቅም ማለት ምን አታደናቆር ያልኳትን ነገር መልሰህ ድገምላት። እሺ እኔና ጀለስ በፈጣጣው ሰርግ ገብተን 6 ቁርጥ ከበላን በኋላ ነው የሚለው። እኔ ጀለስ አለ በቃ
ከስድስት ቁርጣ በኋላ በደስታ ይመስለኛል በቃ እንደዚህ የምታጨበጭቡት። ሌላስ ምን አደረጋችሁ ታዲያ? እሺ ወደ ቀጣይ ነው። ማን ነው እንደዚህ መሬት ላይ ቆሞ መጨፈር አስጣልቶት የልጁ ወገብ ላይ እየተሽከረከረ ያለ ኢንካ ብላይን ኢንካ ኧረ ምን ጉድ ነው? ኢንካ አስበላው። ኧረ የሆነችማ ያስጨበሱት ነገር አለች እንጂ በሰላምማ እንደዚህ አይሆንም። አንተ ሰው ይሄን ሰው የዞር በልበል ምን አባቱ እዚህ ዞር በል ኢንካ ብላይ የተገር ላይ ተከናወነና ተተሉ ኢንኩ ቾኮላ ምንጅስ ኢንካ አንዴ ቁጭ አንዴ ብድግ። ኧረ ላሽ እንደዚህም ጉድ አለ። እስቲ ነው እሺን ጨርሰው አንወዛ ጋር በጣ ይበላውስ ተተሉ ኢንኩ ኧረ ቢያንስ እነዛ እንደው የቆሙት ይሻላል እንደው ባንድ ፊቱ የሰው ሰርግ ሄዶ በነፃ ወይ ኮንሰርት ሄዶ በነፃ ከተጣ እንደዚህ ያሽከረክሯል። እናት ኢንኩ ብሉ ራፐር። ኧረ ወይኔ የሆነችማ የሰጧችሁ ነገር አለች እንጂ በነፃማ አይደለም። ምንድነው እኛ ሳንሰማ ዝም ብሎ የሆነ ጎዳና ላይ ኮንሰርት ተዘጋጅቶ ነው? ምን ሆኖ ነው? እስቲ ንገሩኝ የምታውቁ ሰዎች እንጂ ማ በጤና ጭራሽ አይሆንም። ወደ ቀጣይ እንለፍ። አሞኛል ብለህ ፖስት አድርገህ የሰፈራችሁ የሬሳ ሳጥን ሻጭ መጀመሪያ ላይክ ሲያደርግልህ ስፖንሰር እንዳገኘ ስታውቅ አንተ በቃ ይችምርናል። ለምርመራ የመንግስት ሆስፒታል ሄደህ ብርድ ይለኛል ስትለው ዶክተሩ ፀሐይ ሙቅበት ሲልህ የሚሰማ ስሜት በቃ ይሄንን ነው። ጭራሽ የሆነ መፍትሄ ያገኛለሁ ብለህ ከሄድክ በኋላ በቃ እንደዛ ሲሉ ግን አሁን ላይ ይሻላል። አሁን ላይ አረ በጣም የሚማረር ምናምን አይደለም የመንግስቱ። ብዙዎቻችሁ ስለ አርቲስቱ እንግዲህ ሰምታችኋል ብዬ አስባለሁ። ስለ ባለቤቱ ጋር ስለነበረው ነገር ሰይፉ ኦን ቤት ላይ ቀርቦ አስረድቷል። እስቲ ከነዛ መካከል ይሄንን እንመልከተው። ለምን ስለ እናታቸው መጥፎ ነገር ልናገር አይገባም እኮ ገበናዬ ነው እኮ። የእሷን ገበና ሳውጣ እኮ የኔ ገበና ይወጣ። በትክክል በቃ ምንም ስህተት የሌለው ነገር የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። ልጆቻችን ለምን ያፍራሉ? ልጆቻችን ለምን ይሸማቀቃሉ? ካለቀ ከተደመደመ ካበቃ ደግሞ አበቃ ነው። እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም። ብቻ ለማንኛውም እንግዲህ አርቲስት እያለ ያለው ነገር እኔ ለትዳሬ መቼም ቢሆን ታማኝ ነበርኩኝ። ማድረግ የነበሩብኝን ነገሮች በጠቅላላ አድርጌ ነበረ። ነገር ግን ያው ግንኙነታቸው ሊቀጥል አልቻለም። እንግዲህ የሱ ሚስት እንግዲህ የወጣች አንዳንድ ነገሮችን እየተናገረች ነው። ስለሷም እንግዲህ የሚባልበት ነገር አለ። እሷ በሱ ትቀናበታለችም የሚሉ እንግዲህ ብዙ ሰዎች አሉ። ለማንኛውም እንግዲህ አርቲስት ትዳሩን ለማስቀጠል የቻለውን ነገር አድርጓል። ብዙዎቻችን እንግዲህ በመሃላቸው የተፈጠረውን ነገር ሌላ የማይታወቅ ፕራይቬት ፓርት አለና ብዙ ሰው ስለነሱ ሲናገር አይቻለሁኝ። የሆነውን ነገር ለሱ ተናግሯል። ብቻ ለማንኛውም እንግዲህ ያው ሶሻል ሚዲያ ላይ የሁለት ካፕል ወይንም የትዳር ኮንቴንት ይዘው የሚመጡ ብዙ ሰዎች አሉ። እንግዲህ እነሱ ናቸው አሁን ላይ መነጋገሪያ እየሆኑ ያሉትና እንደዚህ አይነት ኮንቴንት የምሰሩ ሰዎች ሙሉ ማንነታችሁን ባታወጡት ብዬ አስባለሁ። እንግዲህ አሁን ቲክቶክ ላይ ብዙ ታውቃላችሁ ኮንቴንት የሚሰሩ ባለፈው አሁን እነዛ ስለተጣሉ ታውቃላችሁ። ከዚህ በፊት የተደረገውን ነገር በጠቅላላ ታውቃላችሁ። እና የቤታችሁን ስለትዳራችሁ ቢያንስ ማሳየት ካለባችሁ የሆነ ነገር የሆነች ፓርቷ ማሳየት እንጂ እንደዚህ ዲፕሊ እንትን ተብሎ ምን እንደዛ ከሆነ የሚመጣውን ነገር ያያችሁ ነውና ለማንኛውም እንደዚህ አይነት ኮንቴንት የምትሰሩ ሰዎች እሰቡበት። ምክንያቱም ቤታችሁ መግባቱ አይቀርም እንደዚህ አይነት ነገር። ያው ሰው ከሰው ደግሞ ይጋጫልና ሆነ ሰዓት በተጋጫችሁበት ሰዓት ስለናንተ የሚወራው ነገር እጅግ በጣም የሚያስጠላ ስለሆነ ከወዲሁ ተጠንቀቁላችሁ ፈልጋለሁ። ውድ ቤተሰቦቼ ፕሮግራሙ ይሄን ይመስል ነበረ። በቀጣይ በአሪፍ ቪዲዮ እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘሁ። መልካም ቀን።